ፎቶማ ማለት ነው እርግጠኛ ሆኜ የምናገረው ይሄንን ፎቶ የሩታና የአብርሽን መለያየት የሚፈልግ በደንብ ማለት ነው። አብርሽና ሩታ እንዲለያዩ የሚፈልግ ሰው ነው ይሄን ፎቶ የሰጠው። የእውነቴን ነው ብላችሁ ቤተሰቦች፣ ወን አቤል ወን ብሩክ ወም ደግሞ ራሷ ሄርሜላ በእጅ አዙር ፎቶውን አሰርታ በእጅ አዙር እንደ ስጦታ መልክ ሰው እንዲሰጣት አድርጋ ነው። እሷ ማትፈነቅለው ድንጋይ የለም። አብርሽንና ሩታን ለመለያየት እስከ መጨረሻው ከተቻላት አብርሽን የራሷ ለማድረግ በእጅ አዙር የማትፈነቅለው የማትደርስበት ቦታ የለም። ከተሳካላት፣ እየሳካላት ግን አይደለም። የዛሬ ጉን ደግሞ እኮ ደህና ቁም ነገር ያለው ነገር ይዛችሁ እንደመጣችሁ ነገር ዛሬ ማታ ይጠብቁን። ልክ አዲስ ነገር የሆነ ጥሩ ነገር ይዛችሁ እንደመጣችሁ ሄርሜላ ራሷ ናት በእጅ አዙር ይህን ፎቶ አሰርታ ለአብርሽ ማለት ነው። ልክ በስጦታ መልክ አንድ ጀሌዋን ገንዘብ ከፍላ ምናምን ልክ ስጦታ እንዳበረከተላቸው ምናምን የሷንና የአብርሽን ፎቶ አድርጋ በእጅ አዙር ራሷ ሄርሜላ ራሷ ናት ይህን ፎቶ ያሰራችሁ። ወይንም ደግሞ ቡሩክ ወናቤል ግን እኔ ብሩክና ቤልን አይደለም እራሷ ናት። ምክንያቱም የአብርሽንና የሩታን ፎቶ ብዙ ጊዜ ስለምታይ በቤታቸው ውስጥ ቅናት ስለሚያንገበግባት ነው ሄርሜላ ማለት ነው። አብርሽን የራስሽን ማድረግ ሄርሜላ በጣም ትጥሪያለሽ። ግን በፎቶ ምን ዋጋ አለው? ልቡ አንቺ ጋር ካልሆነ እኔ ተናገር ያለው በድን እኮ ነው። አብርሽ እኮ በድን ራሱ በድን ስጋው ነው አንቺ ጋር ይዞ የሚመጣው። ልቡና ሀሳቡ ጭንቅላቱ ሁሉ ነገሩ ወደ ልጁና ወደ ሚስቱ ጋር ነው። አየሽ አንቺ መስሎች ትደክሚያለሽ፣ ትለፊያለሽ። እንደው አብርሽ ላይ እንደው ኢንቨስት ያደረግሽውን ሁሉ ሌላ ሰው ላይ ብታደርጊ ዛሬ ስንት ሰው ያንቺ በሆነ ኖሮ። የእውነቴን ነው የምልሽ። ባለትዳር ይዞ ሙጥኝ ብሎ በዚህ ንክ ንንጃ እንትንሽን መጨረስሽ ራሱ ሳስብ በጣም ነው የሚገርመኝና አሁን ይሄ ፎቶ ምን ይባላል? አብርሽ ባልሽ አይደለም አይደል? አብርሽ ፍቅረኛሽ አይደለም። እወደዋለሁ አፈቅረዋለሁ ያለሽ፣ እሱ ግን አንድ ቀን እወድሻለሁ አፈቅርሻለሁ ብሎ ከአንደበቱ አውጥቶ አቅም። ይሄ ማለት እኮ አይወድሽም ሄርሜላ፣ አያፈቅርሽም። ጊዜሽን እንዱ እየጨረሽ ነው። ስለዚህ አሁን ደግሞ በእጅ አዙር ምን አመጣሽ? የሩታና የአብርሽን ፎቶ ታያለሽ አይደል? አላየሽም እንደ ቤታቸው ውስጥ እራሱ ከሚስቱ ጋር የሰርጉን ፎቶ በቤት ውስጥ ሽብርቅ አድርጎ፣ ግን ትዳራቸውም ልክ እንደ ቤታቸው ቢያምር ጥሩ ነበረ። ቤት ውስጥ እንዳሸበረቀው ፎቶ የሩታና የአብርሽ ትዳርም በጣም ቢያምር ደስ ይለን ነበረ። ያንን ስታይ የቅናት መንፈስ የተወጋ ይሁን አሜን ብለናል። አንቺም ደግሞ በእጅ አዙር የአብርሽንና የራስሽን ፎቶ አሳጣብሽና በእጅ አዙር ኔ ለአንዱ ጎረምሳ የሆነ ነገር ሸጎጥ ጠረክሽነትና ከዛ እንደ ስጦታ መልክ ልክ አሁን አላደ እንደሚሰጠው ስጦታ ፍቅረኛሞች ባለትዳሮች ሲሆኑ ፎቶ ምናምን ታጥቦ ምናምን እንደ ስጦታ ይሰጣል። አቤት ምኞትሽ እኮ ሄርሜላ። ግን ቢሳካልሽ እኔ አብርሽ እንደ ሩታን ራሱ እርግፍ አድርጎ ትቷት ንጅ ምንም አይሆንም ያድጋል። እርግፍ አድርጎ ወንትቷት ተስተካክሎ እሱ መኖር ካልቻለ ራሱን ቆጥቦ ወደ ትዳሩ መመለስ ካልቻለ ትዳሩን ማስከበር ቤተሰቦችን ማስከበር የማይችል አይነት ወንድ ከሆነ እሷን ትቡት አድርጎ ወንድ አንቺ ፍቅሩን ገልጾ ወድሻለሁ ፈቅርሻለሁ ብሎ ቢያገባሽ ብትጋቡ ደስ ይለን ነበረ። ሚዲያውም ያርፋል፣ አንቺም ከመድከም ታርፊያለሽ። እንትንሽም አለቀ እኮ እንዴ! ነዳጅ ጠረሰች እኮ እች ልጅ አብርሽን የራሷ ለማድረግ ቤተሰቦች፣ የእውነቴን ነው የምላችሁ ነዳጁን የጨረሰችውና ደከምሽ ሄርሜላ። የእግዚአብሔር እኮ ሲሰጥ ነው የኔ ወደ አንቺ ስለደከምሽ ስላወጣሽበት ያንቺ እንዲሆን ከላይ ከታች ስላልሽ አይደለም። ያንቺ ይሁን ብሎ እግዚአብሔር ሲሰጥሽ ያለ ምንም ድካም ታገኘዋለሽ። ያንቺ ካልሆነ ግን ምንም ብትደክሚ ያንቺ አይደለም በቃ። ስለዛ ዋናው ነጥቤ ይሄ ፎቶ ቤተሰቦች እግዚአብሔርን ሄርሜላ ራሷ አሳጥባ በእጅ አዙር አሁን እንደ ስጦታ መልክ ተሰጥቷቸው ነው አሉ። እንግዲህ ወን አቤል ወን ደግሞ ጠረጠርኩኝ አቤል ወን ብሩክ ወን ደግሞ ራሷ በእጅ አዙር አሳጥባ ለሷ ቤት አንድ መቼም እመኝኝ አብርሽ ቤቱ ይዞ አይገባም። አብርሽ ቤቱ ይዞ አይገባም በፍጹም ማለት ነው። ቤቱ መቼም አይሰቅልም አይደለም። ቤቱ የሚከራይበት ሆቴል እንኳን አይሰቅለውም እመኝኝ። ምናልባት ካርጋ ስር ካረገው ይህን ፎቶ ግን አንቺ ግን ትገርሚያለሽ። በእጅ አዙር አሳጥበሽ አሁን መቼም ስጦታ እነኔና አብርሽ አንድ ላይ ያለነው ፎቶ ተሰጠን ብለሽ የቅናት መንፈስ የተወጋ ይሁን ብለናል ማለት ነው። ለማንኛውም ሩታዬ የኔ ቆንጆ እንወድሻለን። አንቺን ለመሆን እንግዲህ ሄርሜላ ስትላላጥ ነው መናያት። ግን ደግሞ አንቺን መሆናችንም በግድ እኮ ነው። ሁሉ ነገር ከአብርሽ ጋር በግድ ነው ያለችው። እስቲ ፊቱን ይዩት አብርሽን እንደዘፈዘፈ ከሄርሜላ ጋር ሲገናኙ እኮ የውሸት ነው የሚስቀው በነገራችን ቤተሰቦች። ምክንያቱም ሄርሜላን እንደ ባጣ ቆይ ስለሆነ ያደረጋት። ውሽማ ሲባል እኮ ባጣ ቆይ ነው። ሌላ ምንም አዲስ ነገር የለውም። ህጋዊ ያልሆነ ነገር ሁሉ ህገወጥ የሆነ ነገር ሁሉ
የሆነ ቀን ይፈርሳላ። ለዛ ባታቆይን ስለሆነች አንድ ቀን ፊቱ ላይ ደስታ ራሱ አታዩም። የውሸት ነው ሳቁ፣ የውሸት ነው ሁሉ ነገሩ ማለት ነው። ሄርሜላ ድከሚ ብሎ ፈጥሮሽ